አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሚዲያችን ተከታታዮች ህዳር 1 2018 ዓ.ም ለእኩለ ቀን የያዝናቸው አዳዲስና ሰበር መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የአማራ ህዝብ በሰላማዊ መንገድ ይዟቸው የተነሳውን ህጋዊና ፖለቲካዊ ጥያቄዎችን ለማዳፈን እንዲሁም በክልሉ ትጥቅ የማስፈታት ግብ ተይዞ በአገዛዙ የተከፈተውን ወታደራዊ ዘመቻ ለመመከት የተቀጣጠለው ህዝባዊ የህልውና ትግል አሁንም ተጠናክሮ ቀጥሏል። ይህን በሁሉም አካባቢ የተስፋፋው የህልውና ትግል በወታደራዊ ኃይል ለማፈን እና ህዝቡ ደግሞ የመብት ጥያቄ እንዲያነሳ አንገት ለማስደፋት ሲባል መንግስት ወታደሩን በግፍ እያስገባ ህዝቡን ለማንበርከክ እየጣረ ይገኛል። ባለፈው 2 ዓመት ውስጥም አስቸኳይ ጊዜ አዋጅ በማወጅ መንግስት የአማራን ህዝብ በማሳደድ ዘርፈ ብዙ ጉዳት ማድረሱ አይዘነጋም። አሁንም መንግስት አማራን ለማንበርከክ በክልሉ ወታደራዊ ኮማንድ ፖስት አቋቁሞ ያለ የሌለውን አቅም ተጠቅሞ እንኳን አገር አስተዳድራለሁ የሚል መንግስት ይቅርና የውጭ ሀገራት እንኳን የማይፈጽሙትን ተግባር በአማራ ህዝብ ላይ እየፈጸመ ይገኛል። የአማራ ህዝብ ግን በፋኖ ልጆቹ ሊጠፋ የተቃጣበትን ዘርፈ ብዙ ጥቃት በመመከት አኩሪ ተጋድሎ እያደረገ ይገኛል። በዚህም ባለው ወታደራዊ ጉልበት ተማምኖ የህዝብን ሰላማዊ ጥያቄ ለማፈንና አንገት ለማስደፋት የጥፋት ዘመቻ የከፈተው የመንግስት ኃይል ውጤቱ እንዳሰበው ሳይሆን በየአቅጣጫው በፋኖ ኃይል እየተዋረደ ታላላቅ ሽንፈቶችን እያስተናገደ ይገኛል። በትናንትናው ዕለትም ጥቅምት 30 2018 ዓ.ም በጎንደር ቀጠና በአዳርቀኝ እና በዛሪማ በተደረገ ከፍተኛ ተጋድሎ የአማራ ፋኖ ኃይሎች ታላቅ ድል ሲያስመዘግቡ የመንግስት ወታደር ደግሞ ድባቅ መመታቱ ታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ ዘለቀ እዝ የራስ አሞራው ውብነህ 3ኛ ኮር ተከዜና ጭኖ ክፍለ ጦር ከባድ ትንቅንቅ አድርገው የመንግስትን ወታደር በመደምሰስ ከፍተኛ ድል ማስመዝገባቸውን ማረጋገጥ ተችሏል። ጥቅምት 26 2018 ዓ.ም እስከ ጥቅምት 29 2018 ዓ.ም ድረስ በቀጠናው ላይ ልህ አስጨራሽ ትንቅንቅ ሲደረግ የሰነበተ ሲሆን በቀጠናው ከገባው ውስጥ የፋኖ ኃይሎች አብዛኛውን የመንግስት ወታደር ከደመሰሱ በኋላ መንግስት ትናንት ጥቅምት 30 2018 ዓ.ም በርካታ የጦር ሰራዊት በመያዝ አዳርቃይ መግባቱን ተከትሎ ከባድ የሆነ ትንቅንቅ መቀስቀሱ ነው የታወቀው። መንግስት የሰሜን ምዕራብ እዝ 3 ክፍለ ጦር ሰራዊት በአዳርቃይና በዛሪማ ተሰማርቶ የዋለ ቢሆንም አብዛኛው የጦር ሰራዊት በአማራ ፋኖ ኃይሎች መደምሰሱ ተገልጿል። በዚህ በቀጠናው የትላንቱን ጨምሮ ለ5 ተከታታይ ቀናት በተደረገው ልህ አስጨራሽ ተጋድሎ ከ90 በላይ የመንግስት ወታደር ሲደመሰስ ከ80 በላይ የነፍስ ወከፍ ክላሽ ደግሞ በፋኖ ምርኮ መደረጉ ነው የታወቀው። የመንግስት ጦር ሰራዊት ትናንት ጥቅምት 30 አጥቢያ ሌሊቱን የዶን ጠለም ተከዜ ክፍለ ጦር ላይ ከበባ ያደረገ ቢሆንም ከበባው ተሰብሮ የመንግስት የጦር ሰራዊት ከፍተኛ የሆነ ሽንፈትን ማስተናገዱ ተረጋግጧል። በዚህ አውደ ውጊያ 2 ከፍተኛ ወታደራዊ አመራሮችና እስካሁን ቁጥሩ በውል ያልታወቀ መደበኛ ኃይል መደምሰሱ ከቦታው የደረሱን መረጃዎች ያመላክታሉ። አውደ ውጊያው ትናንት ምሽት ተጠናክሮ ቀጥሎ ውሎ ፋኖ በርካታ ወታደራዊ ቦታዎችን መቆጣጠሩ ታውቋል። በመሆኑም ዛሪማና በአዳርቃይ ከፍተኛ ምት ያስተናገደውና የተረፈው የመንግስት ወታደር በብስጭት በሰላማዊ ዜጎች ሀብትና ንብረት ላይ ቁሳዊ ጉዳት ማድረሱም ነው የተነገረው። በተመሳሳይ በወሎ ቀጠና በተደረገ ከፍተኛ ትንቅንቅም በአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና የምኒልክ እዝ የላስታ ጄኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ልዩ ዘመቻ ድል አብስሯል። ክፍለ ጦሩ ባደረገው ትንቅንቅ ልዩ ቦታው ቻይና ካምፕ ተብሎ በሚጠራ ቦታ ላይ አንድ የመንግስት ዙ 23 ከጥቅም ውጭ ማድረጉና በርካቶችን በመደምሰስ ከፍተኛ ድል ማስመዝገቡ ነው የተሰማው። በተከዜ ክፍለ ጦር ስር የሚገኘው 5ኛ የሻለቃ ባደረገው ተጋድሎ ከወደ ላስታ በአይሱዝ ይመጣ የነበረን የመንግስት ወታደር ጅጣ ወንዝ ላይ በመጠበቅና ውጊያ በመክፈት 5ቱን ሲደመስስ 9ኙን ደግሞ አቁስሏን የተባለው። በተያያዘ ዜና ከቀን 28 2018 ዓ.ም ጀምሮ በደሴ ዙሪያ ላይ የሚንቀሳቀሰውን የአማራ ፋኖ ኃይል አጠፋለሁ ብሎ የመንግስት ወታደር በሁለት አቅጣጫ ማለትም መነሻውን በጉፍት እና በደሴ አድርጎ የተነሳው በአሰግዶ በኩል በሁለት አቅጣጫ የአማራ ፋኖ በሚንቀሳቀስባቸው
ባላቸው ቦታዎች የገባ ቢሆንም እርምጃ እንደተወሰደበት ተረጋግጧል። የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ በላስታ በሎጎ ተወርዋሪ የሻለቃና አዳዲስ የተመረቁ የፋኖ ኃይሎች የመንግስትን ወታደር አይቀጡ ቅጣት በመቅጣት እንደደመሰሱት መዘገባችን አይዘነጋም። በዚህ አውደ ውጊያ የመንግስት ወታደር 2 ሙሉ መኪና ሬሳውን ይዞ ወደ ደሴ እንደተመለሰ መረጃውን ባደረሱን ምንጮች ተረጋግጧል። በጥቅሉ መንግስት በአማራ ፋኖ ኃይሎች እየደረሰበት ያለውን ምት ለመቀልበስ ጥምር ኃይሉን በብዛት እያስገባ ሊያዋጋ ያጣረ ቢሆንም ሰራዊቱ በእጅጉ ተዳክሞ ጥሎ ከመጥፋትና ከመደምሰስ ብሎም ከመማረክ ውጭ ድል እንደራቀው መረጃዎች ያመላክታሉ። ለእኩለ ቀን የያዝናቸው አዳዲስና ሰበር መረጃዎች እነዚህ ነበሩ። በሌሎች መረጃ እስከምንገናኝ መልካሙን ሁሉ ተመኘሁላችሁ።